በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መካሪ ከተገኘ ሕይወት ቀላል ነው። ጸሐፊ አሸናፊ መኮንን። ወዳጄ ሆይ ከገንዘብ ስጦታ የምክር ስጦታ ይበልጣልና ምክሬን ተቀበል። ክፉ ምክር በበዛበት ዓለም ላይ መልካም ምክርን ለመቀበል ትጋ። የሚመክር እርሱ ከወደቀበት ገደል ሰዎች ሊወድቁ ሲሉ አላስችል ብሎት የሚጮህ ነውና። መካሪ ከተገኘ ሕይወት ቀላል ነው። መልካም መካሪ ርካሽ ሳይሆን ውድ ነው። ወዳጄ ሆይ ዓለምን የናቀ መካሪ የክርስቶስ አፍ ነው። ምክር ግን የሚጠቅመው ሲሰሙት ሳይሆን ሲኖሩት ነውና ምክሬን እንድትኖረው አምላክ ያግዝህ። ምክሬ ዛሬ የምታልፍበት ገጠመኝህ ቢሆን የጊዜው ምግብ ነው። ዛሬ የማይመለከትህ ቢመስልህ የነገ ገጠመኝህ ነውና ተሰርተህ ጠብቀው። እግዚአብሔር ለልጆቹ የዕለት እንጀራን ብቻ ሳይሆን የምክርንም ስንቅ ይቋጥራል። ምክሬ ዛሬ የምታልፍበትን ስህተት ቢነግርህ ተግሳጽ ነውና ንስሐ ግባ። ዛሬ የማይመለከትህ ቢመስልህ ነገ የሚገጥምህ በመሆኑ እግዚአብሔር አርቆ እያጠረልህ ነውና አስተውለው። ወዳጄ ሆይ ምክርን ብትሰማ በነጻ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር ወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። ወዳጄ ሆይ ትልቁ ጀግንነት ትዕግስት፣ ትልቁ ጥበብ እግዚአብሔርን መፍራት፣ ትልቁ ማስተዋል ግፍን አለመስራት፣ ትልቁ ስልጣን ራስን መግዛት፣ ትልቁ ሀብት ፍቅር፣ ትልቁ ስጦታ ክርስቶስ፣ ትልቁ ምጽዋት ዕውቀት መሆኑን አትርሳ። ወዳጄ ሆይ በዓመት የካብከውን በዕለት የምትንደው በቁጣህ ነውና አትቆጣ። ቁጣ አውቀህ እንዳላወቀ ለፍተህ እንዳልለፋ የሚያደርግህ በመልካም መሰረት ላይ የአገዳ ቤት የሚሰራ ነው። በገዛ እጅህ ዋጋህን እንዳታሳንሰው ቁጣህን ያዘው። ወዳጄ ሆይ ቁጣ ለጊዜው የትክክለኛነት ስሜት የሚሰጥ ለዘለቄታው ግን ጥፋተኝነትን የሚያውጅብህ ነውና አትቆጣ። ቁጣህን ከታገስከው ጥሎ ይሄዳል። ከታዘዝከው ግን አብሮ ሲወጋህ ይኖራል። በቁጣ ያፈረስከውን በትዕግስት መገንባት ይከብድሃልና አትቆጣ። ወዳጄ ሆይ ሥራ የሚዋበው በትጋት እንጂ በችኮላ አይደለምና አትቸኩል። ችኮላ ትጋት እየመሰለ እንደሚያታልል ወቅ። ትዕግስት ከሚመስል መስነፍ፣ ትጋት ከሚመስል መቸኮል እንዲያድንህ እግዚአብሔርን ለምን። ወዳጄ ሆይ እንደ ልብህ እንዳትሮጥ አቅምህ ቢይዝህ ገደብ ያለብህ ፍጡር መሆንህን ተረዳ። እንደ አቅምህ እንዳትሮጥ ስንፍናና ራእይ አልባነት እንዳይዝህ ግን ተጠንቀቅ። የምትሰራው በጊዜህ ነው። ያለ ጊዜ ተመልካች በጊዜ ሰራተኛ መሆንህን ወቅ። በጊዜ ስትሰራ ግን ያንተ ያልሆነ ጊዜ የለም። የምትሰራውን በትክክል ማየት 90% ድል ነው። ያየኸውን መምታት ግን 10% ቀሪ ድርሻ ነው። ወዳጄ ሆይ በኑሮ ውስጥ ሰበቡን ካደረግ ቀሪው የእግዚአብሔር ፈንታ ነውና ተጽናና። እንዲህ ባደርግ ኖሮ እንዲህ አይሆንም ነበር እንዳትል ሞክር። በማትችለው ነገር ግን ራስህን አትውቀስ። ወዳጄ ሆይ የፈላ ነገር ይበጠበጣል፣ የሚጠጣው ግን ሲሰክን ነው። የወጣትነት ስሜት ብጥብጣ ተላ ነው፣ ሲሰክን ግን ጣፋጭ ቡና ነው። የቡና ስባቱ መፋጀቱ ይላሉ። ሙቀቱና መስከኑ ተባብረው መገኘት እንዳለባቸው የወጣትነት ቅንዓት ከማስተዋል ጋር ሲጣመር ውጤቱ ያማረ ነው። ወዳጄ ሆይ በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየ ኋላ ምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት ዕውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ወዳጄ ሆይ የጠላት ድንፋታና ፉከራ የክፎችም ጉባኤና ሴራ ያስፈራህ። ለጠላት ወይም ለእባብ
ልብ ወይም ሐሳብ እንጂ እግር የለውምና ለጠላትህ አሳልፎ የሚሰጥህ ያንተ የፈረሰ ቅጥር ነውና ከሁሉ ራስህን ፍራ። ሳይቀድመኝ ልቅደመው ማለት ነፍሰ ገዳይ ያደርጋልና ተጠንቀቅ። ጥበቃውን ለማይተኛው ጌታ ትተህ አንተ ስራህን ስራ። ጠላትህ እንዳይስቅብህ ብለህ ስራህን በጥንቃቄ ስትሰራ ስራህ የጠራ ይሆናል። ካወክበት ጠላትህ የደረጃና ጥራት ባለስልጣን መሆኑን እወቅ። ወዳጄ ሆይ መሳሪያ የሚተኮሰው በርከክ ብሎ ነው። ክርስቲያን የሚዋጋው በጉልበቱ ተንበርክኮ በመጸለይ ነው። በመንበርከክ ማንበርከክ ይቻላልና አንተ ሆይ በርታ። ወዳጄ ሆይ ቆሻሻን ብቻ ሳይሆን ኃጢአትንም ተጸየፍ። ቆሻሻ ልብስህን፣ ኃጢአት ግን አንተነትህን ያቆሽሻል። የኃጢአት ግብዣ እምቢ በል። ኃጢአት ሲቆይ የሚጠራበት ስሙ ልማድ ተብሎ ነው። ልማድን መተው ደግሞ አገርን እንደ መካድ ይመስላል። የኃጢአት ግብዣ ልማድን ተፈጥሮዬ ነው ወደሚል እምነት ሳያደርስህ ኃጢአትህን በግብዣው አስቀረው። ወዳጄ ሆይ በኃጢአት የጸና ሰው ኃጢአቱ ትዕቢተኛ ያደርገዋል። ጻድቁም ጽድቁ የራሱ እየመሰለው መታበይ ይጀምራል። ሁሉን የሚነካካ ትልቅ ኃጢአት ትዕቢት ነው። እግዚአብሔር ትዕቢትን ሳይቀጣ አይቀርምና እባክህ ተጠንቀቅ። ወዳጄ ሆይ ከእናት ጋር መኖር ፈሪ፣ ከሴት ጋር መኖር ግብታዊ፣ ከወንድም ጋር መኖር ጠበኛ፣ ከሀብታም ጋር መኖር ህልመኛ፣ ከድሃ ጋር መኖር ጨለምተኛ፣ ከአብሮ አደግ ጋር መኖር የእውቀት ድሃ፣ ከወፈፌ ጋር መኖር ተሳቃቂ፣ ከቁጡ ጋር መኖር በሽተኛ፣ ከአረማውያን ጋር መኖር አመንዝራ፣ ከቀሳውስት ጋር መኖር ፌዘኛ፣ ከሰብቀኛ ጋር መኖር ቂመኛ እንዳያደርግህ ተጠንቀቅ። ከእነዚህ ጋር መኖር ግድ ሲሆንብህ መልካሙን እየያዝክ ክፉን አትቀበል። ወዳጄ ሆይ እናትህ እየፈራች ደፋር ናትና ፍርሃቷ ፈሪ እንዳያደርግህ አስተውል። ሴት ልጅ ወንድ የለም እንጂ ብላ ስታደፋፍርህ ለበቀሏ እያዘጋጀችህ ነውና ተጠንቀቅ። እርሷ በቀሏ ሲፈጸም ትረካለች፣ አንተ ግን እየተጸጸትክ እንዳትኖር አስብበት። አጋዥ አለኝ ብለህ ጠበኛ እንዳትሆን ለወንድምህ ሕይወት ተጠንቀቅ። ደዌ የሚጠራው ለሥራ ነው እንጂ ለጠብ አይደለምና። ሀብታም ብዙ ገንዘቡን ሲተርክልህ ያንተ እየመሰለ በምኞት እንዳትዋልል ፍቅርህን እየሰጠኸው የሆንከውን ብቻ ተቀበል። ወዳጄ ሆይ ድሃ ድህነቱ የመናገር መብቱ እየመሰለው ሰውና እግዚአብሔርን ሲረግም ይውላልና የሚቻልህን እያደረክለት ተስፋህን ጠብቅ። አብሮ አደግህና አንተ ዕውቀታችሁ ተመሳሳይ ነውና የተለየ ዕውቀት ለማግኘት ሌሎችን ወዳጅ ማድረግ ይገባሃል። ቢሆንም የከረመ ወዳጅ ጠባይን የሚያውቅ ወንድም ሌላኛው አንተነትህ ነውና መንከባከብ ይገባሃል። ወፈፌ በቤት በደጅ የሚያሳፍር ነውና ግድ ካልሆነብህ አብረህ አትኑር። የማትለውጠው ምርጫ ከሆነብህ ግን ታማሚህ ነውና በመጽናናት ተሸከመው። ወዳጄ ሆይ ቆሞ የዋለ ወድቆ ወይም ተኝቶ እንዲያድር ከብሮ የነበረን መዋረዱ አይቀርምና ክብርን በጣም አትፈልግ። ምስኪንን ሁሉ ይወደዋል፣ የከበረውን ግን ሁሉም እንከን ይፈልግበታል። የቀስት መለማመጃ ከፍ ያለ ነው፣ ዝቅ ያለው ለቀስት አይመችም። ዘርህን ለስቃይ አሳልፈህ እንዳትሰጥ ክብርህን አትፈልግ። ክብርን በሹመት ከማግኘት በሥራ ማግኘት ይሻላል። ሹመት ይሻራል፣ ሥራ የሾመው ግን እንደከበረ ይኖራል። ወዳጄ ሆይ የፍቅር ቃልን የሚያጠፋ ትላንት ያቀድከውን ተቼ የሚያደርግብህ ቁጣ ነውና ከቁጣ ራቅ። ሰው ያሰበውን እንደሚናገር ይታወቃል፣ በቁጣ ግን የተናገረውን ያስባል። ቁጣ ካላሰብከው ያደርስሃልና ጅምርህንም ያደናቅፍብሃልና በቶሎ ተስፋ ያስቆርጥሃልና ከስሎ መልሶ ሲያቃጥልህ ይኖራልና ከቁጣ ራቅ። ስለፈረሰ ነገር ስትቆጣ ይበልጥ እንዳታፈርስ ተጠንቀቅ። ወዳጄ ሆይ መናገርህ ለውጥ በማያመጣበት ስፍራ ዝምታ ለውጥ ያመጣልና ዝምታን ምረጥ። ሰዎች አስበው ሊያስቆጡ ስለሚችሉ በቁጣህ ደስ ሊላቸው ይችላል። ያለ ሐሳብህ ስትቆጣ ግን ስትጸጸት ትኖራለህ። ዝምታ ከንግግር ይልቅ ቅዱስ የሚሆንበት ጊዜ ብዙ ነው። ግን ዝምታም ይሁን ንግግር ዋጋ የሚያገኘው በቦታው መሆኑን አትርሳ። ወዳጄ ሆይ
ትንሹ ነገር መላልሰህ ስታስበው ትልቅ አስጨናቂ ይሆናልና ሐሳብህ ሊያንገዳግድህ ሲሞክር ተወው። አእምሮህን አንተ ካልጠበቅ ወዳጆችህ እንኳን ተረድተው ሊያግዙ አይችሉም። የሐሳብ ብዛት ብልሹ እንዳያደርግህ ተጠንቀቅ። እነዚያ ምስኪኖች አእምሮአቸውን በማስጨነቅ አቅላቸውን ጣሉ። ይህ ነገር ካልሆነ ሞታለሁ ብለው በመፍራት ለዚህ ቀን በቁ። ግን አብደውም እየኖሩ ነው። መኖርን ያስጀመረ እርሱ ጌታ ነውና ከእርሱ ደወል በቀር ማንም ስለማያቆማት ይኸዋሉ። ጭንቀት ግን አጉል ነዋሪ ያደርጋልና ከጭንቀት ውጣ። ወዳጄ ሆይ ለራስህ በጣም ስታስብ ዓለም ይጠብሃል። ስለ ሌሎች ስታስብ ግን ደስታ ይበዛልሃል። ስለ ራስ የሚያለቅሱት ለቅሶ እንባውን ማያባራ፣ ስለ ራስ የሚያስቡት ሐሳብ ሚሊዮን ዓመት የማይበቃው ነው። ለራስህ ብልጥ የሆንክ መስሎ ለዓለም ከንቱ ነገር አትጨነቅ። ከብልጠት ይልቅ የዋህነት ብዙ ሰላም አለው። ሰላም ባለበትም ብዙ ድል አለ። ወዳጄ ሆይ ከዚህች ርካሽ ዓለም ቅዱስ ካልሆነ ግንኙነት ወይም እምነት ከሌለበት ንግግር፣ እግዚአብሔር ከማይከብርበት ሩጫ፣ ፍቅር ከሌለበት ስጦታ፣ ተመስጦ ከሌለበት ዝማሬ ራቅ። ወዳጄ ሆይ እህትና ሚስትህ ጌጥ ወዳጅ እንዳይሆኑ ምከራቸው። ጌጥ ሰውን ያስታልና እንደ ሰይጣን አሳሳች እንዳይሆኑ ገስጻቸው። አሳቾች ይቀጣሉና። የላይ ጌጥ ሲበዛ ውስጥ ባዶ ይሆናል። ሴት ልጅ ትልቁ ውበቷ ንጽሕናዋና ማስተዋሏ ነው። በጣም ጌጥ የምታበዛ ሴትም በጭንቀት የምትዋትት ስትሆን ያንን ጭንቀት ሰው ያወቀባት እየመሰላት በቀለማት ትሸፋፍነዋለች። ስለዚህ እንዲህ ላሉ ጸልይላቸው፣ ለቀረቡህ ምከራቸው። ወዳጄ ሆይ ትልቁ ቅባ መንግሥት ትዕግሥት ነው። በትዕግሥት አለቃህ ይለዝባል፣ ትዳርህ ይቃናል፣ ሥራህ ይፈጸማል። ሎሌህ ታማኝ ይሆናል፣ ያሳደዱህ ይቀበሉሃል፣ የበደሉህ ይክሱሃልና በአገር ሳይሆን በትዕግሥት ለመንገስ ለምን። ወዳጄ ሆይ ሰዎች ሲንቁህ አትጥላ፣ እግዚአብሔር የሚያከብርህ የመናቅህ ጽዋ ሲሞላ ነውና። ወዳጄ ሆይ የዓለም ጭንቀት ሲወጥርህ ለልብህ ሞቱን አሳስበው። ሞትን ሲያስቡት ሁሉም አላፊ መሆኑ ይታወሳልና። ወዳጄ ሆይ የሚበዛው ገዥ የዋህ ነው፣ ብልጡ ገዥ ግን እጅግ ጥቂት ነው። ገዥ ስትሆን በጆሮ ብቻ ሳይሆን በዓይንህም አረጋግጥ። ከዓይንህ ይልቅ በጆሮ የሚተማመኑ አወዳደቃቸው ከፍቷልና። ዓይን የቅርቡን ያያል፣ ጆሮ የሩቁን ይሰማል። ዓይን ያጣራል፣ ጆሮ ግን ማጣሪያ የለውም። ወዳጄ ሆይ ገዢ ስትሆን ለዛሬ ብቻ ሳይሆን ለነገም አስብ። መልካም ገዥ ባል እንጂ ውሽማ አይደለም። ውሽማ ለዛሬ እንጂ ለነገ አያስብም። ባል ግን ለነገ ያስባል። እንዲሁም መልካም ገዥ ለነገ የሚያስብ ባል መሆኑን አትርሳ። ወዳጄ ሆይ በብልጠት እሾማለሁ ብለህ አታስብ። ስለትን የሚጨብጥ ብልጥንም የሚሾም የለምና። ስለትና ብልጥ ቆራጭ ናቸው። ሹመትን ለማግኘት የዋህ መሆን አለብህ። ወዳጄ ሆይ ሰው ሆነ ሰውን የሚጎዳ ነገር አታድርግ። ቢያታልሉህና ቢተናኮሉህ አንተም አትወድምና ለአንተ የጠላኸውን ለሰው አታድርገው። እግዚአብሔር ለእባብ እግር ለብልጥም ልብ ነስቶታልና ብልጥ አትሁን። ብልጥ ብልጠቱን ሁሉም ያውቅበታልና ብልጠቱ ሞኝነት ይሆናል። ወዳጄ ሆይ ሰውን ስትመክር ምክሬ ብቻ ይለውጣል ብለህ አታስብ። ከምክርህ ጋር የለዋጩን አምላክ ኃይል ለምንላቸው። ለሰዎች መንገድ አሳያቸው እንጂ ባየኸው መንገድ እንደ ከብት አትንዳቸው። ወዳጄ ሆይ የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምረው፣ ያልቀመስከውን ለሰው አትጋብዝ። የሰማኸውን ሁሉ አትመን፣ ያየኸውንም ሁሉ ስጡኝ፣ የተናገርከውን ሁሉ ፈጽሞ አትበል። የሰጠኸውን እርሳ እንጂ አታውራ፣ ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል ይባላልና። ወዳጄ ሆይ ሴትን መመኘት ጥፋትን ይወልዳል። ሴት እናትህ እህትህ እንደሆነች አስብ እንጂ የፍትወት መድፊያ አድርገህ አትናቃት። ሴት መውደድ ከሚመስል አመንዝራነት ራቅ። ዳዊት ወደ ሴት ቢመለከት
ዘመኑን በሙሉ ያነከሰበት ስህተት ወጋው። አንተም በዘመንህ ሁሉ እንዳታነክስ፣ ካላሰብከው የሕይወት ገጠመኝ እንዳትወድቅ፣ በሽምግልናህ ኑሮህን እንዳታፈርስ፣ ሞትህን መሳለቂያና መሳቂያ እንዳታደርግ ከዝሙት ራቅ። ወዳጄ ሆይ ልጅህ ላንተ የሚሆነው አንተ ለወላጆችህ የሆንከውን ነውና ያላስቀመጥከውን መጠበቅ ሞኝነት መሆኑን ተረዳ። የዛሬ ሰው በጎ ማድረግ አይፈልግም፣ በጎ ግን እንዲደረግለት ይፈልጋል። ገበሬ ያልዘራውን ለማጨድ በጥር ላይ እንደማይወጣ እንዲሁ ወላጆችህን ጥለህ የሚያነሳ ልጅ አትጠብቅ። እንደውም ከዘራኸው በላይ ታጭዳለህና አንድ ጊዜ ጥለህ ከሆነ ልጅህ 2 ጊዜ ጥልሃል። ከርግማንም ክፉ በ3 ጉልቻ ይጣልህና ወልደኸው የሚለው ነው። 3 ጉልቻ ወይም ትዳር በረከት መሆኑ ቀርቶ ቅጣት ከሆነ የማይውጡት የማይተፉት ነው። ክፉ ልጅም የቋንጃ እከክ ነው። ልጅ በሬ አይደል አይሸጥ፣ ትዳር አይደል 80 አይቀደድ። በልጅ እንዳትቀጣ ወላጆችህን እርዳ። ወዳጄ ሆይ ሰው ሆኖ የማይስት እንጨት ሆኖ የማይጤስ የለምና በሰው ስህተት አትደነቅ። ጉልበት የሚጨርስ መደነቅ ነውና፣ ስህተት የሚብሰው በብልህ ነውና ብልህን ብዙ አትጠብቀው። የየዋህ ስህተት ሲካስ እናያለን፣ እግዚአብሔር ይረዳዋልና። ራሱን የሚጠብቀው ብልህ ግን ስህተቱ ብርቱና የማይካስ ነው። ወዳጄ ሆይ ብዙ ሰው አውቃለሁ ለማለት የምታውቀውን ሰው ጠፋኸኝ አትበል። ዘመናዊነት ልማድ ይሆንና የመርሳት በሽታ ይይዝሃል። ብዙ ሰው ማወቅም ብዙ ዕውቀትም ማወቅም ከንቱ ነው። በክርስቶስ መታወቅ ግን ዘላለማዊ ክብር ነው። ወዳጄ ሆይ ስሞት ያለቅሱልኛል ብለ ገንዘብህን አትጨርስ፣ እንባ ስጦታ እንጂ ግዥ አይደለምና። ስጦታን የሚያረክሰው ንግድ መሆኑን አስብ። እነዚያ ባለስልጣናት ያማረ መቃብር ቤት አነጹ፣ ነገር ግን ኖራ ተነስንሶባቸው የት እንደወደቁ ሳይታወቅ ቀረ። ሰው የተወለደበትን እንጂ የሚሞትበትን ስፍራ አያውቀውም። ስለዚህ ስጦታህን ስለ እግዚአብሔር ብለህ ስጥ። የለቅሶ ብዛትም ሰውን አይመልሰውምና በሞትህ ቀን አልቃሽ አትመኝ። ወዳጄ ሆይ ረቂቁ እሳት በብረት እንዲጨበጥ ኃይለኛም በትዳሩና በልጆቹ ይያዛል። ኃይለኛ ስትሆን የበለጠ ኃይለኛ ይታዘዝብሃል። የወጣትነት ሚስትህ በሽምግልና ከልጆቿ ጋር ትዘብትብሃለችና ኃይለኛ አትሁን። እንደ አንበሳ ከመፈራት እንደ ሰው መወደድን ተመኘው። ወዳጄ ሆይ ዓለም የምታምረው በሳሎኗ እንጂ በጓዳዋ አይደለም። ምስጢሩ አስደሳች እግዚአብሔር ብቻ ነው። የዓለም ክፉነትና እስስትነት በታየህ ቁጥር ከደጉ ንጉሥ ከክርስቶስ ጋር የምትገናኝበት ቀን ይናፍቅሃል። ዓለምን በእኔ ካላየሁ አትበል። አክብራ ባዋረደቻቸው ስማ በነከሰቻቸው በእነዚያ ዕድለቢሶች ዓለምን ተመልከታት። ዓለም ማለት መልክዓ ምድሩ ሳይሆን አስተሳሰብ ነውና ምናልባት ይህች ዓለም በውስጥህ እንዳትኖር ተጠንቀቅ። በምድር መከራ የሚበዛብህ ሰማያዊውን ዕረፍትህን እንድታስብ መሆኑን አትዘንጋ። ወዳጄ ሆይ የሰው ዋጋ እየቀነሰ የዶሮና የእህል ዋጋ እያየለ ሲመጣ በርትተህ ጸልይ። የውሻ ቡችላ እየተሸጠ ሰውን ግን በነፃ የሚፈልገው ሲያጣ ዘመኑ መክፋቱን አንተም አብረ መክፋትህን ወቀው። ስለ ብርቅዬ እንስሳት ብዙዎች እያለቀሱ ይናገራሉ። በምግብ እጥረት ስለሚሞቱ ሕፃናት ግን አይናገሩም። ስለ ጠፈር ሳይንስ ብዙ ይወራል፣ የምድር ኑሮ ግን ተተረማምሷል። ስለ ወደቁ ሐውልቶች ብዙ ይባላል፣ በጎዳና ስለተጣሉ ልጆች ግን ምንም አይባልም። የለማኝ ገቢ ይጠናል፣ የባለጠጎች ስርቆት ግን አይቶ እንዳላየ ይታለፋል። ስለ አየር መበከል ይጮሃል፣ ስለ ንጹሃን መርከስ ግን ዝም ይባላል። የሚቀድመውን ብናስቀድም የሚከተለው ይከተል ነበር። ለሰው ዋጋ ብንሰጥ እኛ ያስወደድነው ኑሮ ይረክስ ነበር። የሙት ልጆችን ብንሰበስብ እንስሳትም ተገቢ ቦታቸውን ይይዙ ነበር። ሕፃናትን ብንታደግ ብርቅዬ እንስሳትን መንከባከብ በቻልን ነበር። የምድር ትርምስ ቢስተካከል የጠፈር ሳይንስ የተሳካ ይሆን ነበር። አሊያ የጠፈር ሳይንስ
የምድርን ትርምስ ከሰማይ የሚያይ ይሆናል። በጎዳና የተጣሉ ሕፃናት ቢሰበሰቡ የወደቁ ሐውልቶች በተነሱ ነበር። የሚቀድመው ካልቀደመ የሚከተለው አይከናወንምና አንተ ግን የሚቀድመውን አስቀድም። ወዳጅ ሆይ ውሾች አልጋህ ላይ እንዲዘሉ እየፈቀድህ ድሆች ግን የግቢህ ድንጋይ ላይ እንዲቀመጡ ባለመፍቀድህ ንስሐ ግባ። የድሆች መጠጊያ ቤተ ክርስቲያን እያልክ ስትዘምር ድሆች ግን ከቤተ ክርስቲያን በማባረርህ ምስክርነትህ ሐሰተኛ መሆኑን አስተውለው። ከዚህ አፍና ልብ ከተለያዩበት ቲያትረኛ ማንነትህ ዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።